ቸርነቱን እያሰብን ውለታውን እያሰብን እናከብረዋለን።
ተባረኪ ዳጂ። እግዚአብሔር ይባርክ። እግዚአብሔር ይባርካልና እግዚአብሔር ይመስገን። እግዚአብሔር የሰጠን ጊዜ መልካም ጊዜ። አሁን ወደ እግዚአብሔር ቃል የምንሄድበት ጊዜ ነው። ወደ ለፓስተር ብርሃንና ለመንፈስ ቅዱስ እሰጣለሁ። ጌታ ይባርክ። እንደምን አመሻችሁ? ሰላም ናችሁ? ጌታ ይመስገን። ጌታ ይባርካችሁ። ዶል እግዚአብሔር ይባርክ። ረዲ እግዚአብሔር ይባርክሽ። በዚህም የምትሰበሰባችሁት ሁሉ እግዚአብሔር ይባርካችሁ። ጌታ የተመሰገነ። ሁላችንም በአንድነት ተሰብስበን የእግዚአብሔርን ስራ የምንሰራበት እኛ እየተጠቀምን ደግሞም እግዚአብሔርንም የእሱንም ስራ የምንሰራበት ቦታ ነው። እግዚአብሔር የተመሰገነ ይሁን። ዛሬ በውስጤ የእግዚአብሔርን ቃል ሳስብ አንድ ትንሽ እውነት ጥዬላችሁ መሄድ እፈልጋለሁ። ትንሽ አይደለም ግን መሰረታዊ ነው። ብዙ ትልልቅ የሆኑ የማንኖርባቸውን እውቀቶች እየተሰበክን ነው። መቼም የእግዚአብሔር ቃል በአሁን በዚህ ጊዜ በጣም በከፍተኛ ደረጃ የተገለጠበት ዘመን ቢኖር እንደዚህ ዘመን ያለ አይመስለኝም። ምክንያቱም ድሮ የማናውቃቸውን እውነቶች ዛሬ እያወቅናቸው ነው። ብዙ በእግዚአብሔር ቃል እውቀት መሞላታችን ጥሩ ነው፣ ግን ካልኖርንባቸው ደግሞ ምንም ውጤት አይሰጥም። እውቀት አያድንም፣ እምነት እንጂ አይደል? ሰው በልቡ አምኖ ይድናል ይላል፣ ይጸድቃል ይላል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ስለዚህ እምነት የልብ ነው፣ እውቀት ደግሞ የአእምሮ ነው ማለት ነው። አእምሮና ልብ የተለያዩ ናቸው። ልብ ሲባል ለብዙ ሰው ይሄ ቧንቧ ደም የሚያሽከረክረው ነው ብሎ ያስባሉ። ግን መጽሐፍ ቅዱሳዊ እውነቱ እሱ አይደለም። ዛሬ ልብንም እናየዋለን። እስቲ ዋና ልብ የሚባለው ይሄ ደም የሚያመላልሰው ነው። ወደ አንድ ስብከት በቅርብ ጊዜ ሰማሁና ልብ እኮ የሰውነታችን ዋና ክፍል ነው እና ስለ ልብ ነበር የሚሰበከውና ሾክ ዶንኩኝ። ለምን እግዚአብሔር ስለዚህ ይሄ ኦርጋን አይደለም እየተናገረ ያለው። የሚናገረውም እግዚአብሔር የሚናገረው ስለ ውስጠኛው ሰው ማንነታችን ነው የሚናገረው። እና አንድ ነገር ቶሎ ብቻ ጊዜ የሚወስድ ነው፣ ግን ቶሎ ብዬ በስዕል መልክ ነው ለእያንዳንዳችሁ አንድ ትንሽ ወረቀት ሰጣቸዋለሁ። እነዚህ መሰረታዊ ክርስትና መሰረታዊ ያኔ ምናልባት የዛሬ 10 ዓመትም ተምራችሁት ሊሆን ይችላል፣ ግን በዚህ መልኩ አልተማራችሁትም። እርግጠኛ ነኝ የተማርነው እኔም ተምሬዋለሁ፣ አስተምሬዋለሁ። በዚህ መልኩ አላስተማርኩትም። ዛሬ ይህንን እውነት እንድትካፈሉ ፈልጋለሁ። እኔም ቶሎ ብዬ ነግርላችሁ እሰጣቸዋለሁ፣ አካፍላቸዋለሁ። ያው ስታዩት ይሄ ምንድነው? እኔ መሰረታዊ ክርስትና ትምህርት ስማር አለ እኮ ለዚህ። ኦኬ አልወሰድክም? ወስደሃል? ኖ አለ ይኸው። ኦኬ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ስትመለከቱ ሰው የሰው ሁለንተና 3 ነገሮችን ያጠቃልላል። የመጀመሪያው መንፈስ ነው፣ ከዛ ቀጥሎ ነፍስ ነው፣ ከዛ በኋላ ስጋ ነው። ዛሬ የምናየው የሰው መንፈስ በተለይ እሱ ላይ ባተኩር፣ መንፈስና ነፍስ የሚለውን ላይ ባተኩር። ቶሎ ብዬ ነው መግደለም። አይዟችሁ፣ የተሰጠኝ ሰዓት በጣም የሚገርም ነው። 7 ሰዓት ይጀመራል የተባለ 8 ሰዓት ከምናምን ከ10 ነው የተሰጠኝ። ረዴት ነው ያስረዘመችው፣ ዶል ነው ያስረዘመው፣ አላውቅም። ቀስ እያለ ወደ 9 ሰዓት ሊሄድ ነው። አሁን የኛውን ነገር ካላስተካከላችሁት አይመስላችሁም? እኔ 6 ሰዓት ነበር ባለፈው የዛሬ 2 ጊዜ 6 ሰዓት ተባልኩ። ስጠብቅ 7 ሰዓት ደረሰ። 7 ሰዓት ተኩል ደረሰ። ኦኬ እንጸልይ። አጭር ጸሎት። እግዚአብሔር አምላክ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርጋለን። አንተ አባታችን ነህ፣ አምላካችን ነህ፣ መመኪያችን ነህ፣ አለኝታችን ነህ፣ ዋስትናችን ነህ። የማትተወን የማትጥለን
ስለኛ ግድ የምልህ የምታስበልን በእያንዳንዱ ነገሮቻችን ጣልቃ የምትገባ የጠላትን እቅድ የምታፈርስ የምትዋጋልን በቀናው መንገድ የምትመራን ቸር አባት ቸር አምላክ እናመሰግንሃለን። ይህን ቀን ስለሰጠህን በዚህ ቀን በፊት እንድንሆን ስለረዳህን እንዲህ ስለሰበሰብከን እግዚአብሔር አምላክ ሆይ እናመሰግናለን። እግዚአብሔር አምላክ ሆይ ወደ አንተ በመምጣታችን እኛ ተጠቃሚዎች ነን። እግዚአብሔር ድምፅህን እንሰማለን፣ አቅጣጫን ታሳየናለህ፣ ትናገረናለህ፣ ትመክረናለህ፣ ቀናውን መንገድ ታሳየናለህ። እናመሰግናለን። አሁን ደግሞ ቅዱሱን ቃልን ስንማር በቅዱሱ መንፈስህ የቃል ፍቺ ይብራልን፣ የቃል መገለጥ ይምጣልን በኢየሱስ ክርስቶስ ስም አሜን። ርዕሱን ምን ልትሉ ትችላላችሁ? የመዋጀታችን እውነታዎች። የመዋጀታችን እውነታዎች አልጻፍኩበትም ላይ ስንዋጅ በክርስቶስ ኢየሱስ አምነን የዘላለም ሕይወት ስንቀበል በእኛ ሕይወት ውስጥ ምን ይሆናል? በመንፈሳችን ውስጥ ምን ይሆናል? በነፍሳችን ውስጥ ምን ይሆናል? በስጋችን ውስጥ ምን ይሆናል? ይሄ በደንብ ሊታወቅ የሚገባ ነው። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙና ጌታው ተቀበለ ሲባል ወዲያውኑ ሶስቱ መንፈሱም ነፍሱም ስጋውም ሁሉም ነገር ተሰርቶ አለቀ ማለት አይደለም። ብዙ ሰው እንደዚህ ነው የሚያስበው አይደል? ዳነ ሲባል ሁሉ ነገር። አሁን ስለ መዳንም አንዳንድ ነገሮች ብናገር ብዙዎቻችን ላንስማማበት እንችላለን። ወደ መንፈስ እስቲ ወደ ሰው መንፈስ እንምጣ። ከውድቀት በፊት የሰው መንፈስ ምንድን ነበረ? ሕያው ነበረ ይላል። ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ ከዛ በኋላ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይላል። ሕያው ነበር። መንፈሱ ምን ነበረ? እዛ ጋር ነፍስ አይደለም የሚለው የአማርኛችን ትንሽ ትርጉም እንትን አለው። ብሪዝ ነው የሚለው የእንግሊዝኛው ነፍስ ስፕሪት ነው የሚለው። እዚህ የኛ መጽሐፍ ቅዱስ ግን መንፈስ ነፍስ ነው የሚለው። ስለዚህ እግዚአብሔር እፍ ያለበት ምንድን ነበረ? መንፈሱን ነበረ። መንፈሱ ደግሞ ምን ማለት ነው? የእግዚአብሔር ሕይወት ነበረ ማለት ነው። ስለዚህ የእግዚአብሔር ሕይወት ተቀብሎ ነበር። ሕያው መንፈሱ ሕያው ነበረ። ከእግዚአብሔር ጋር ደግሞ ሰው የሚገናኘው በምኑ ነው? በመንፈሱ ስለሆነ ከእግዚአብሔር ጋር ያመልክ ነበረ። እግዚአብሔርን ያመልክ ነበረ። ከእግዚአብሔር ጋር ፌሎሺፕ ነበራቸው። በጣም ያስለቀሰኝ አንድ ነገር ልንገራችሁ። ዘፍጥረት 3:8 የእግዚአብሔር ቃል ሳነብ ዘፍጥረት 3:8 ያነበብኩለት የመጀመሪያ ያነበብኩት ዕለት አለቀስኩኝ። ለምን አለቀስኩ ምትላችሁ? እግዚአብሔር ሰውን በሚፈልገው ቦታ ላይ ሊያገኘው ሲሄድ ሰው እዛ አልነበረ፣ አዳም እዛ አልነበረ እና አዳም የእግዚአብሔርን በገነት ሲመላለስ ድምፁን ሰምቶ ተሸሸገ ይላል እና በቃ እዛ ጋር የተፈጠረው ነገር ውስጤና እንትን አለኝ። እግዚአብሔር ሰው ይጠማል። እግዚአብሔር ህብረት ይጠማል። እግዚአብሔር ከኛ ከሰው ልጆች ጋር በመልኩና በአምሳሉ ከፈጠራቸው ጋር እውነተኛ ወዳጅነት ይጠማል። ፌሎሺፕ ይጠማል። እግዚአብሔር ይጠማል። ታውቃላችሁ? መላእክቶች አሉ እኮ። መላእክቶችን አልፈለገም፣ እኛን ነው የፈለገው። እኛን ነው፣ ሰውን ነው የፈለገው። ለሰውም ነው ኢየሱስ ክርስቶስ የሞተው፣ ለመላእክቶች አልሞተም። ስለዚህ ሰው እግዚአብሔር ጥማቱ ምንድነው ብትሉ ፌሎሺፕ። የተጠራንበትም አንደኛ ዓላማ ምንድነው? ፌሎሺፕ ነው። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ህብረት ወደ ህብረት ነው። ይኸውላችሁ ፌሎሺፕ ደግሞ ምን ያመጣል መሰላችሁ? ሬቨሌሽን ያመጣል። አያችሁ? ከእግዚአብሔር ጋር ህብረት ከሌለን መገለጡ አይመጣም። ከእግዚአብሔር ጋር ህብረት ከሌለን እግዚአብሔር ልናውቀው አንችልም። ስለ እግዚአብሔር መረዳት አንችልም። ኦኬ፣ ከርዕሴ ውጭ ነው፣ ይቅርታ። ስለዚህ ምንድን ነበረ? ህብረት ነበረው። የእግዚአብሔር መንፈስ ሕያው የሆነው መንፈስ በሱ ውስጥ ይሰራ ስለነበረ ከውድቀት በፊት ሰው ሕያው ነበረ፣ መንፈሱ ሕያው ነበረ፣ ከእግዚአብሔር ጋር ህብረት ያደርግ ነበረ። ከውድቀት በኋላ መንፈሱ ምን ሆነ? ሙት ሆነ። ሙት ሆነ ማለት ተቀበረ። ይሄ እዚያኛ ሞተ ስንል የመቀበርና የምናስበው አይደለ? ተቀብሮ መጥፋትን ነው። አልጠፋም። መንፈሱ ምን ሆነ? ለእግዚአብሔር ነገር ኢንሴንሲቲቭ ሆነ፣ ፓራላይዝድ ሆነ። እግዚአብሔር የሚለውን ነገር አይሰማም። ከእግዚአብሔር ጋር ግንኙነት ማድረግ አይችልም። መንፈሱ ምን ሆነ? ሙት ሆነ። አንድ እስቲ ጥቅስ ላሳያችሁ። ማቴዎስ ምዕራፍ 8 ላይ ትሄዱና ከ21 ጀምራችሁ ብታነቡ ምን ያለ መሰላችሁ? አንድ ደቀ መዝሙር እባክህ አባቴን ሄጄ ልቅበር ፍቀድልኝ አለው። እናንተ አንብቦት 21 ላይ ነው። 8:21 ምን አለው? እባክህ አባቴ ሄጄ ልቅበር ፍቀድልኝ ሲለው ምን አለ?
ሙታኖች ሙታናቸው እንዲቀብሩ ተዋቸዋል። አያችሁ፣ አንደኛው ሙታን ቀባሪዎቹ ተንቀሳቃሽ ሙታኖች ናቸው። የሞተው ሰውዬ ደግሞ ያለቀለት ነው፣ ፓክድ የሆነ ሞት ነው። እሱ ሁለቱንም ሞቷል ማለት ነው። የመጀመሪያው የመንፈስ ሞት ነበረ። ከዛ በኋላ ደግሞ ሁለተኛው ሲሞት ደግሞ ነፍሱ ከስጋው ሲለይ ሁለተኛውን ሞት ሞተ። በቃ ለዘላለም ከእግዚአብሔር ተለይቶ እሳቱ ወደማይጠፋበት ትሉ ወደማይሞትበት ባህር ሊጣል ወደዛ ሄደ ማለት ነው። ለጊዜው የት ይቆያል? ሲኦል ይቆያል። በመጨረሻ ላይ ግን ገሃነመ እሳት ይወርዳል ማለት ነው አይደለም? ስለዚህ ሁለቱንም ሞት የሞተ ነው እና ሙታኖች ሙታናቸውን ይቀብሩ ዘንድ ሰው አዳም ኃጢአትን በሰራ ጊዜ የሞተው መንፈሱ ነው። ነፍሱ ነበረ፣ ይንቀሳቀስ ነበር። ከዛም በኋላ ልጅ ወልዷል። ይህን መቼም እዛ አነስተኛው ትምህርት ቤት ተምራችሁታል። ኦኬ፣ ምን ሆነ? ከዛ በኋላ ከእግዚአብሔር ጋር የነበረው ግንኙነት ተቋረጠ። ከዛ በኋላ ምን ሆነ? የዲያብሎስ ባህሪ ተካፋይ ሆነ። ለምን? ዲያብሎስ በአመጽ ነው ከእግዚአብሔር የተባረረው በአመጽ ነው። አዳምም እንዲሁ በእግዚአብሔር ላይ አመጸ። ሰይጣንም አዳምን በእግዚአብሔር ላይ እንዲያመጽ ነው ያደረገውና አመጽ የማን ባህሪ ነው? የሰይጣን ባህሪ ስለሆነ አዳምም የሰይጣን ባህሪ ተካፋይ ሆነ። ስለዚህ የሰይጣንም ተገዢ ሆነ። ከዛ ጊዜ ጀምሮ ሰይጣን የዚህ ዓለም ገዢ ሆነ። አሁን እኮ የዚህ ዓለም ገዢ ነው። ታውቃላችሁ? ቃሉ ይለናል የዚህ ዓለም ገዢ ነው። ስልጣን አለው የመግዛት። ይሄ ሁሉ ዓለም ትርምስምስ የሚሆነው ለምን ይመስላችኋል? የዚህ ዓለም ገዢ ስለሆነ ነው ሰይጣን። አንደኛ ዮሐንስ ምዕራፍ 5:19 ላይ ዓለም ሁሉ በክፉ ተይዟል ይላል። ተሞልቷል። ዓለምን የተቆጣጠረው ክፉ ነው እየተቆጣጠረ ያለ። ግን እግዚአብሔር ፓራላል መናገር ትንሽ ልናገረው። ፓራላል ምን አድርጓል? ቤተክርስቲያንን የሰይጣንን አሰራር እንድትገታ የዚህ ዓለም ገዢ የሆነውን እንድትገታ ምን አድርጓታል? የዲያብሎስ ስራ ለማፍረስ በዚህ ምድር ላይ አለች። ቤተክርስቲያንን በዚች ዓለት ላይ መሰረታለሁ፣ የገሃነም ደጆች አይቋቋማትም። አያችሁ፣ ደጆች አይቋቋማትም ማለት ነው ምንድነው? የኢያሪኮ ቅጥር ምን ነበረ? የእስራኤል ሕዝቦች ለመግባት ሲሄዱ ዝግ ነበር። እግዚአብሔር ባያፈርሰው መግባት አይችሉም። እኛ ደግሞ አሁን ምርኮ ለመባረክ ወደ ጠላት መንደር ስንሄድ የዲያብሎስ ደጆች ምን አይሉንም። የተዘጋ ቢኖር እንኳን ይከፈታል። እግዚአብሔር ይመስገን ስልጣን የተሰጠን ሰዎች ነን። ኦኬ፣ ኃጢአተኛ ሆነ ከሰው። ከዛ ሰዓት ጀምሮ የኃጢአት ባህሪ በውስጡ ገባ። ኃጢአትን መቋቋም አይችልም። ኃጢአትን ማሸነፍ አይችልም። ለኃጢአት ተገዢ ሆነ። የሰይጣን ባሪያ ሆነ። ይህን ከነገርኳችሁ በኋላ ይሄ ሁሉ የተከናወነው የት ነው? የት ነው የተከናወነው? አሁን ብዙ ጊዜ ድርጊቱን ነው እንጂ የተከናወነው የት ነው ስትሉኝ መንፈሱ ላይ ነው። አሁን ከሰውነታችን ክፍል የትኛው ክፍል ላይ ነው ይሄ የመጣው? አዳም አሁን ብዙ ጊዜ አንድ ሰዎች ምን እንላለን? አዳም እኮ ነው ይላሉ። አዳም የት ነው ያለው ብትሉኝ ስጋ ላይ አይደለም። ይሄ የለበስነው ስጋና አዳም ብዙ ክርስቲያኖች ይደበላለቅባቸዋል። ይሄ የለበስነው ስጋ አዳም አይደለም። ይሄ የለበስነው ስጋ የራሱ ስጋ የራሳችን ስጋ ነው። ከአዳም የወረስነው ግን ምንድነው? በደም በዲኤንኤ በዘር ሲተላለፍ የመጣ የኃጢአተኝነት ባህሪ ነው። ይሄ ስጋ አይደለም። ብዙ ጊዜ ይሄ ስጋ ጌታ ኢየሱስ ክርስቶስ አዳምን ሰቅሎታል? አልሰቀለው? ሰቅሎታል። ሮሜ 6:6 ላይ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከክርስቶስ ጋር ምን ሆኗል? ተሰቅሏል። ለኃጢአት ከእንግዲህ ወዲያ የኃጢአት ባሪያዎች እንዳንሆን፣ ከእንግዲህ ወዲያ ለኃጢአት ተገዢዎች፣ ለኃጢአት ተሸናፊዎች እንዳንሆን አሮጌ ሰዋችንን ኢየሱስ ክርስቶስ በመስቀል ላይ ጠርቆ አስወገደው። አዲሱ ሰው እንዲመጣ አሮጌው ሰው መገደል ነበረበት። አሮጌው ሰው ስለተገደለ ነው አዲሱ ሰው ይመጣ። አሮጌው ሰው በመስቀል ላይ ተገደለ፣ አዲሱ ሰው በትንሣኤው ተገኘ። ጌታ የተመሰገነ። ስለዚህ ምን ሆነ? ከዛ ያ ሙት የሆነው አዳም
በኢየሱስ ክርስቶስ የማዳን ስራ ውስጥ ተወገደ። በመዳን ቀን ምን ሆነ? በመዳን ቀን ምን ሆነ? ይሄ እንግዲህ ኃጢአተኛ የሆነው ኃጢአተኛ አሁን አዳም በክርስቲያኖች ሕይወት ውስጥ ይሰራል ወይ? አዳም ይሰራል ወይ? ይሰራል? እስራኤል አይሰራም። አዳም አሁን ብዙ ጊዜ የሚምታታበት ኦኬ። ወደ ቶሎ ምን ሆነ? ስንድን ምን ሆነ? አንድ ሰው ጌታን ሲቀበል እንደ ግል አዳኙና ጌታው ሲቀበል ከመንፈስ ተወለደ። መንፈሱ ነው። ነፍሱ አይደለም፣ ስጋው አይደለም። በደንብ እዚህ ጋር ለይቼ የሰጠኋቸው መንፈሱ ነው። ዳግም የተወለደው መንፈሱ ነው። ስፕሪታችን ነው፣ ስጋችን አይደለም፣ ነፍሳችን አይደለም። ምክንያቱም የሞተውም መንፈሳችን ነበረ። ኃጢአት ሲሰራም የሞተው ሙት የሆነው መንፈሳችን ነበር፣ ነፍሳችን አይደለም። ስለዚህ አዳም ጌታን ስንቀበል መንፈሳችን ምን ሆነ? ሕያው ሆነ። ከመንፈስ ስለተወለድ መንፈሳችን ከመንፈስ ተወለድን፣ መንፈሳችን ሕያው ሆነ። እግዚአብሔር ይመስገን። አሮጌው ሰው ተወገደ፣ አዳማዊ ሰው ተወገደ። ይኸውላችሁ ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። የትኛው ነው አዲስ ፍጥረት የሆነው? መንፈሳችን። ብዙ አሮጌው ተወግዷል። የቱ ነው የተወገደው? አዳም ነው የተወገደው። ከመንፈሳችን ላይ ነው አዳም የተወገደው። ምክንያቱም በመንፈሳችን በኩል ነበረ አዳም ወደኛ የመጣው። ኃጢአት የሰራው ሲሰራም የሞተው መንፈሱ ነበረ። ሲተላለፍ ከአዳም ወደኛ ሲተላለፍ የመጣውም የአዳም ባህሪ በመንፈሳችን ነበረ። ስለዚህ መንፈሳችን ሕያው ሲሆን አዳም ተወገደ። አሮጌውን ሰው አስወገደው። ምን ሆነ? አዲስ ፍጥረትን ሆነ። በምን? በመንፈሳችን አዲስ የእግዚአብሔርን ሕይወት ተቀበልን። መንፈሳችን የተቀበለው የእግዚአብሔር ሕይወት ነው። አዲስ ዲኤንኤ፣ የክርስቶስ ዲኤንኤ ተላበስን። የእግዚአብሔር ባህሪ ተካፋዮች ሆነ። አያችሁ፣ ይሄ ሁሉ የተሰራው የት ነው? መንፈሳችን ላይ ነው። የእግዚአብሔር ባህሪ የሆነው መንፈሳችን ላይ ነው። አዲስ ፍጥረት የሆነው መንፈሳችን ላይ ነው። አዳምም የተወገደው አሮጌውም ሰው የተወገደው መንፈሳችን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ተወግዷል። ሁሉም ምን ሆኗል? አዲስ ሆኗል። ይኸውላችሁ መንፈሳችን ያለቀለት ነው። ምንም ተጨማሪ ከዚህ በኋላ በመንፈሳችን ላይ የሚጨመር የለም። ወደ ጌታም ስንሄድ መንፈሳችኑ እንዲሁ ነው። አይጨምርም፣ አይቀንስም፣ ምንም ልዩነት አይደረግበትም። መንፈሳችን ሙሉ ነው። ለምን? የእግዚአብሔር ሕይወት ስለተቀበልን። የእግዚአብሔር ሕይወት ስለተቀበል መንፈሳችን ሙሉ ነው። እግዚአብሔር ይመስገን። ቢሆነውን ነገር ለምንድን ነው ይሄን የምለው? ብዙ ሰው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ምን ይላል? የመለኮታዊ ባህሪ ከዚህ ዓለም ከክፋት ዓለም አምልጣችሁ የመለኮታዊ ባህሪ ተካፋዮች ሆናችሁ ይላል። እግዚአብሔር ይመስገን። እኛ ውስጥ ምን አለ? የመለኮታዊ ባህሪ አለ። አንድ ነገር ልነግራችሁ እወዳለሁ። አሁን እነዚህ ባህሪያቶች ያልተገለጡበት ምክንያት እኛ በራሳችን ኤፈርት በራሳችን ጥረት ልናመጣቸው ስለምንሞክር ነው እንጂ እነዚህ ባህሪያቶች ተሰጥቶናል። ይኸውላችሁ ክርስትና እኛ የምንኖረው ሳይሆን ክርስቶስ በእኛ ውስጥ ሆኖ የሚኖረው ኑሮ ነው። አንድ ምሳሌ ልስጣችሁ። የእግዚአብሔር ቃል ኢየሱስ ክርስቶስ የተናገረው አሁን ታውቃላችሁ፣ ከሕግ ኑሮ ባልተሻለ መንገድ በራሳችን ብዙ ስለጸለይን ብዙ በቃ ስለተቀደስን ወይም አያስፈልግም ማለት አይደለም። ግን የድል ህይወት እግዚአብሔር ወዳየልን ህይወት ይሄ እግዚአብሔር በእኛ ህይወት ውስጥ ሊገልጠው ያለው ማንነት እንዲገለጥ እኛ ስለ ጣርን አይደለም። ክርስቶስ አሁን እኔ አልኖርም አለ። እኔ ከክርስቶስ ጋር ተሰቀያለሁ። እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል አለ። ክርስቶስ በእኛ ውስጥ እንዲኖር ስንፈቅድለት፣ እሱ እንዲኖር ስንፈቅድለት ክርስቶስ እኛን ሲያኖረን ነው እንጂ እኛ ለክርስቶስ እንኖርለት አይደለም። ለክርስቶስ ለመኖር ስንሞክር አንችልም።
እንወድቃለን፣ ፍራስትሬት እናደርጋለን። ክርስቶስ ግን በእኛ ውስጥ በእኔ ውስጥ ክርስቶስ ይኖራል አለ። የሚኖረው ክርስቶስ እንዲኖር በእኔ ህይወት ውስጥ እንዲኖር ኑሮውን እንዲኖርልኝ። ለዚህ ነው እኮ ጌታ ኢየሱስ ክርስቶስ ምን አለ? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው አለ። ቅርንጫፍ በራሱ ደግሞ ምንም ነገር አያደርግም። ስለተንቀሳቀሰ ጎዳና ወዲህ ቅጠሉን ስላልረገፈ ቅርንጫፍ ፍሬ አያፈራም። ፍሬ ለማፍራት የቅርንጫፉ አንዱ ነገር ማድረግ ያለበት አንድና አንድ ነገር ነው፣ ከግንዱ ጋር መጣበቅ። ከግንዱ እኛ ተቃለች በክርስቶስ መኖር፣ እሱን እንዲኖር በእኛ ውስጥ እንዲኖር በእኛ ውስጥ እንዲኖር እንዲሰራ ስንፈቅድለት ክርስቶስ ይታያል። ክርስቶስ የድል ህይወት እሱ ሲኖርልን የድልን ህይወት መኖር እንጀምራለን። አለበለዚያ ሞከርን እኮ አሁን መውደቅ መነሳት መውደቅ። ክርስትና ለብዙ ክርስቲያኖች ቦሪንግ ነው፣ አሰልቺ ነው። አይቻልም። ለምን አልቻለም? ራሳቸው ስለሚኖሩ ነው። እኛ ለምን መጣ? ክርስቶስ በእኛ ውስጥ መሆን ለምን አስፈለገው? የክብር ጌታ በእናንተ ውስጥ ነው ይላል። ለምንድን ነው የክብር ጌታ በእኛ ውስጥ መኖር ያስፈለገው? ቦታ ስላጣ ነው? አይደለም። እሱ ክርስትናን እንድንኖረው ሊያደርገን፣ እሱ በእኛ ውስጥ ሆኖ ሊኖርልን። አሁን የጸጋና የህግ ልዩነትን ታውቃላችሁ? ህግ አድርግ ነው የሚለው። ጸጋስ አንተ ስለማትችል እኔ በአንተ ውስጥ ሆኜ እሰራልሃለሁ። ጸጋ እኮ እንደዚህ ነው። አንተ አትችልም፣ እኔ ብቃት እሰጥሃለሁ። አንተ አትችልም፣ እኔ በአንተ ውስጥ ሆኜ እሰራልሃለሁ። ህግ ግን አድርግ፣ አታደርግም፣ ወንጀለኛ ነህ፣ መቀጣት አለብህ ይላል። ስለዚህ ምንድነው? የእግዚአብሔር ባህሪ በውስጣችን አለ። የእግዚአብሔር ልጆች ሆነ፣ የመንፈስ ማደሪያ ሆነ። እነዚህ ለውጥ የተደረገው ሙሉ በሙሉ በምን ላይ ነው? እስካሁን የነገርኳችሁ በመንፈሳችን ላይ። ይቅርታ፣ በመንፈሳችን ላይ ነው። አዲስ ፍጥረት የሆነው በመንፈሳችን ነው። ጌታን ስንቀበል እኔ ቁመቴ አልጨመረም፣ መልኬም አልተለወጠም፣ እንደዛው ነበርኩ። ግን ውስጤ ተለውጦ ነበር። እግዚአብሔር ይመስገን። መንፈሳችን ላይ ነው። ኦኬ። ነፍሳችን ላይ ቶሎ እሷን ተናግሬ ጨርሳለሁ። ምክንያቱም የተሰጠንም አለዛ 3:9 ሰዓት ሊሆን ነው አይደለም? ሳይሆን ቶሎ ምንድነው መሰላችሁ? ነፍስ የሰው መለያ ባህሪያት የሚባሉ 3 ነገሮች ይዛል። ምንድነው ታውቁታላችሁ? የሰው መለያ ባህሪያት የሚባሉት አንዱ ሰው ከሌላ ሰው የሚለይበት ከመልኩ ውጪ፣ ከባክግራውንድ ውጪ፣ ከእውቀት ከዘሩ ውጪ፣ ከሀብቱ ውጪ የሰው መለያ ባህሪያት የሚባሉት እነዚህ 3 ነገሮች አሉ። እነሱ ምንድናቸው? እውቀት፣ ስሜት፣ ፈቃድ። አሁን የኔና የረዴት እውቀት ይለያያል በዝማሬ። እሷ በጣም ታውቃለች፣ እኔ ትንሽ ነው የማውቀው። ተለያየን አይደል? በእውቀት ተለያየን ማለት ነው። ለምሳሌ ወይም ኦኬ እኔና ረዴት በፈቃድም እንለያያለን። እሷ ወደ ቤተ ክርስቲያን መምጣት በየአርቡ መምጣት ትፈልጋል፣ እኔ ደግሞ አልፈልግም። ፈቃዳችን ተለያያል። በፈቃድ እንለያያለን ማለት ነው። ስለዚህ ሰው ከአንዱ ሰው ከሌላው ሰው የሚለየው በምንድን ነው? በእውቀቱ፣ በስሜቱ፣ በፈቃዱ። ለምሳሌ እሷ ወተት መጠጣት አትወድም፣ እኔም ወተት መጠጣት እወዳለሁ። ተለያየን አይደል እንዴ? በስሜት አይደል? ስለዚህ ምንድን ነው ይሄ የሁላችሁ 3ቱ ነገሮች ላይ ክርስቲያን አሁን በመንፈሳችን ላይ የምንሰራው ነገር የለም። ያለቀ ነው፣ የተጨረሰ ነው። ክርስቶስ ሰርቶ የጨረሰው ነገር ነው። አሁን መስራት ያለብን የት ጋ ነው መሰላችሁ? እዚህ ነፍሳችን ላይ ነው። ነፍሳችን ማለት ነው ስሜትና እውቀት፣ ስሜት፣ ፈቃድ አለው። ስሜትና ፈቃድ የእውቀት ተገዢዎች ናቸው። ስሜትና ፈቃድ የምን ተገዢዎች ናቸው? የእውቀት ተገዢዎች ናቸው። ነፍስ እስቲ አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 አንብበልኝ እስቲ። እስራኤል አንተ ጀግና ነህ፣ አንብበልኝ። ያዕቆብ 1:21
ነፍሳችሁን ማዳን የሚችለው አያችሁ፣ ነፍስ የምትድነው በምንድን ነው? በእውቀት። ነፍስ የምትድነው በምንድን ነው? በእውቀት። ጌታን ስቀበል ነፍሴ ድናለች ወይ? አልዳነችም። ግን ብሞት ወደ ጌታ እሄዳለሁ ወይ? እሄዳለሁ። ለምን? ትልቁ ስራ ያለው ምን ላይ ነበር? የሞተው ኃጢአት ሲሰራ ሰው የሞተው ምን ላይ ነበር? መንፈሱ ነበር። ጌታን ተቀብሎ አንድ ሰው ወዲያውኑ ቢሞት ወደ መንግስተ ሰማያት ይገባል? ይገባል። መንፈሱ የሰው ማዕከላዊ የሆነው ክፍል ምን ሆኗል? ድኗል። ነፍስ ግን ከዳን በኋላ በዚህ ምድር ላይ ስንኖር ነፍሳችን ምን መሆን አለባት? በእውቀት መታደስ አለባት። በእውቀት እስካልተደሰ ድረስ ነፍስ በመንፈሳዊ እውቀት እስካልተሞላች ድረስ የስጋ ተባባሪ ትሆናለች። ስጋ እንደ እግዚአብሔር ፈቃድ አያቸው። ነፍስ እዚህ መሀል ላይ ነው ያደረኳት ለምን እንደሆነ ጆከር ነች። የስጋ ነገር ካበላችኋት የስጋ ነገር በጣም ይሄ የስጋ ነገር ምናምን በተለይ አሁን ስጋን የሚያዝናና ምን የሚያደርግ ነገር ካደረግ ነፍስ ወደ ማን ታደላለች? ወደ ስጋ። መንፈሳዊ ነገር ከመገብናት ነፍሳችን ደግሞ ወደ ታደላለች? ወደ መንፈስ። አያችሁ፣ በመሃል ላይ ጆከር ነች እቺ ነፍስ ላይ። ክርስቲያን ብዙ ክርስቲያን ህይወቱ ያልተለወጠው ለምንድን ነው ብትሉኝ፣ በነፍሱ ላይ ስላልሰራ፣ በነፍሱ ላይ እውቀቱ በእግዚአብሔር እውቀት ስላልታደሰ። ይኸውላችሁ ምሳሌ 11:9 ምን ይላል መሰላችሁ? ሰው ጻድቃን በእውቀት ይድናሉ ይላል። በምን አይነት እውቀት? በምን አይነት እውቀት ይድናሉ? በእግዚአብሔር እውቀት፣ በዓለም እውቀት አይደለም። ጻድቃን በምን ይድናሉ ይላል? በእውቀት። በእውቀት። በምን አይነት እውቀት? በእግዚአብሔር እውቀት። ቆላሲስ 3:10 ላይ ቶሎ እስቲ ቆላሲስ 3:10 ላይ ምን ይላል? እችን ተናግሬ አቆማለሁ። ስለ ስጋ ትንሽ መናገር። ቆላሲስ 3:10 ላይ የፈጠረውን ምሳሌ እንዲመስል በእውቀት የሚታደሰውን። በምን የሚታደሰው? አዲሱ ሰው የሚታደሰው በምንድን ነው? አዲሱ ሰው ማን ነው? አዲሱ ሰው ስጋችን አይደለም፣ መንፈሳችን ነው። አዲሱ ሰው መንፈሳችን። ሁሉም አዲስ ይሆናል የተባለው መንፈሳችን ነው። አሮጌ የለበትም የተባለው መንፈሳችን ነው። አዲስ ፍጥረት ነው የተባለው መንፈሳችን ነው። አያችሁ፣ አዲሱ ሰው የሚታደሰው የአዲሱ ሰው እንዲገለጥ ነፍሳችን በምን መታደስ አለባት? በእውቀት። በእውቀት። ምን ፈልጋለሁ? ወረቀት፣ ስክሪፕቶ ወይስ ወረቀት? ይሄን መጠቀም ትችላለህ። ስጠው። ኦኬ። ኤፌሶን ምዕራፍ 4 ላይ ልሂድና ቶሎ አነብላችኋለሁ። 22 ኤፌሶን ምዕራፍ 4 ይኸውላችሁ ቀድሞ ከ22 እስከ 24 ኤፌሶን ምዕራፍ 4 ከ22 እስከ 24 ቀድሞ ስለነበራችሁበት ሕይወት በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። አሮጌውን ሰው ጣሉት ተብሏል። ደግሞ ይላል በአእምሮአችሁ መንፈስ እንድትታደሱ። በአእምሮአችሁ መንፈስ እውቀት ማይንድ እውቀት የሚባለው ከምን ጋር የተያያዘ ነው? ከአእምሮ ጋር የተያያዘ ነው። አንድ ሰው አዋቂ የሚሆነው በምኑ ነው? በአእምሮ ነው። በአእምሮአችሁ እውቀታችሁ ሲታደስ ማለት ነው። በአእምሮአችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔር እንዲመስል የተፈጠሩን አዲሱን ሰው እንድትለብሱ ነው ይላል። አዲሱ ሰው የሚገለጠው ነፍሳችን መውቀት ስትታደስ ነው። በሮሜ ጥቅሱን ነው ፈለከው? ኤፌሶን 4 ከ22 እስከ 24 ነው። ይኸውላችሁ ሌላው ደግሞ ምን ይላል? ፍጹም በጎ ደስ የሚያሰኘውን የእግዚአብሔርን ፈቃድ እንድታውቁ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አእምሮአችን በእግዚአብሔር ቃል ካልታደሰ በስተቀር ዓለም እንደምታስበው እናስባለን።
ደመናው አሁን በሎጂክ እምነት ሎጂክ የለውም። ለምሳሌ ደመና ሳይኖር ንፋስ ሳይኖር ዝናብ ይመጣል ሸለቆ ይሞላል ብሎ እግዚአብሔር ሲናገር ሎጂክ የለውም። እንዴት አይባልም። ቆይ ጭቃ ቀባና ኢየሱስ ክርስቶስ ሂድና ሴሊዮም ታጠብ ሲለው ሎጂክ የለውም። ጭቃ ያይፈውስ እንደሚፈውስ እምነት በሎጂክ አይንቀሳቀስም። እና ምን ልላችሁ ነው? አእምሯችን ካልታደሰ ምንድነው ሁል ጊዜ የእግዚአብሔርን ነገር በሎጂክ አይደለ በአእምሮ በእውቀት ልንመራው እንፈልጋለን። የእግዚአብሔር ነገር በእውቀት አይመራ። ለዚህ ነው እግዚአብሔር የሚለውና እኛ የምንለው እንዲስማማ እግዚአብሔር ነገሮችን በሚያይበት መንገድ ማየት እንድንችል ዓለም ነገሮችን በምታይበት መንገድ እንዳናይ በአእምሯችን መታደስ። ለምንድን ነው ብዙ ክርስቲያን እምነቱ ጠንካራ ያልሆነው? በአእምሮ አልታደሰም። አእምሮ ምንድነው? በድሮ ዳታ ነው የሚንቀሳቀሰው። ኮምፒውተር ታውቃላችሁ? አሁን ሶፍትዌር የሚሰራው 12 ነው አሉ። የሶፍትዌሩ 12 ነው አሉ። የድሮ አሁን በ7 ልስራ ብትሉ አሮጌ ነው፣ አይሰራም። ሶፍትዌሩን መቀየር ያስፈልጋል። ባሮጌ ዳታ ማለት አሮጌ በዓለም ስንኖር ወይም ገና እስከ ሕፃንነታችን ከመወደዳችን ጀምሮ ስንለማመደው በነበረው መረዳትና አካሄድ እንሂድ ብንል የእግዚአብሔር ነገር በእኛ ሕይወት ሊሰራ አይችልም። አእምሮ መታደስ መለውጣል። በእግዚአብሔር እይታ ነገሮችን እግዚአብሔር በሚያይንበት አይን የሁለት አይነት እውቀቶች አሉ። ሁለት አይነት እውቀቶች አሉ። አንዱ የመገለጥ እውቀት ነው። የመገለጥ እውቀት ይኸውላችሁ ይሄ ነው። አቀድም አንዱ ሲነግረኝ ምን ማለት ነው የመገለጥ እውቀት? ይኸውልህ ከእግዚአብሔር ካልገለጠው በስተቀር ማንም ሊያውቀው የማይችለው ማለት ነው። ለምሳሌ ሰማይና ምድር ሲፈጠር ሙሴ ነበር። የዘፍጥረት ጸሐፊ ማን ነው? ሙሴ ነው። ነበረ? በቀን 1 ነበረ? በቀን 2 ነበረ? በቀን 3 ነበረ? አልነበረም። ማን ገለጠለት? እሱ እኮ ታውቃላችሁ እንኳን ሙሴ እንኳን ዘፍጥረት ሊያውቅ ታውቃላችሁ ኖህን አያውቀውም፣ አብርሃምን አያውቀውም፣ ያዕቆብን አያውቀውም፣ ሙሴን ይስሐቅን አያውቀውም። ታውቃላችሁ አያውቀውም። እንትናንም ዮሴፍንም አያውቀውም። ሙሴ እኮ የመጣው እስራኤላውያን ከግብፅ ምድር ከወጡ በኋላ ሊወጡ ሲል የነበረ ሰው ነው። ሙሴ በቃ እስራኤላውያንን ከግብፅ ምድር ለማውጣት የተላከ ሰው ነው። እሱ እንደውም በዛ በነበረበት ጊዜ ኮብልሎ የሄደ ሰው ነው። ታውቃላችሁ ምንድነው መሰላችሁ? ሙሴ ማንን አያውቅም? እነዛ የቀደሙ የእምነት አባቶችን አያውቅም። መሬት ሰማይና ምድር ሲፈጠር እዛ አልነበረም። ሁሉ ምን ሆኖ ነው? ተገልጦለት ነው። በመገለጥ ነው። የመገለጥ እውቀት ያብዛለን። ይሄ አሁን እኮ የአእምሮ እውቀት እኮ ነው ይዞን ንቅ አድርጎ እምነታችን እንዳይሰራ። እንደ አንድ ነገር እግዚአብሔር መልእክት ሲመጣ እንኳን አንዳንድ ሰዎች በአእምሮ ነው ይቀልዳል፣ ያሾፋል ይላሉ። ትንቢት ሲመጣ ትንቢትን መርምሮ ነው እንጂ ናቋ አይልም እኮ አይደል ይላሉ። አይቻለሁ ስለማየው እኮ ነው። ገና መልእክት ሲመጣ ይላል። በአእምሮ አይደለም። እግዚአብሔር ይመስገን። ስለዚህ የመገለጥ እውቀትና ይሄ በአምስቱ ህዋሳቶች የሚገኝ እውቀት በማየት በመዳሰስ አሁን ዓለም የምትመራው በአምስቱ ህዋሳቶች በሚመራው እውቀት ነው። በመገለጥ እውቀት እንድንመራ ከፈለግ በአእምሮአችን መታደስ አለበት። በአእምሮ ያልታደሰ የእግዚአብሔር ነገር አይገባው፣ ሞኝነት ነው ይለዋል አይደለ? ለፍጥረታዊ ሰው ፍጥረታውያኖች በምንድን ነው የሚመላለስ? በአምስቱ ህዋሳቶች ነው። እኛ በአምስቱ ህዋሳቶች እንድንመላለስ ሳይሆን በአምስቱ ህዋሳቶች እውቀቶች እንድንመላለስ ሳይሆን በመገለጥ እውቀት እንድንመላለስ፣ እግዚአብሔር የሚያየውን ለማየት በመገለጥ እውቀት፣ እግዚአብሔር ያለንን ለመረዳት በመገለጥ እውቀት መሞላት አለበት። በመገለጥ እውቀት ካልተሞላን በአምስቱ ህዋሳቶች እውቀት ከእግዚአብሔር ጋር ቋንቋ እንገናኝም፣ ባቢኤል ይሆናል። እግዚአብሔር አምላካችን የተመሰገነ ነው። ስለዚህ ነፍስ ምን መሆን አለባት? በእውቀት መታደስ። ለዚህ ነው ህዝቤ እውቀት
ከማጣት የተነሳ ጠፍቷል የሚለው የእግዚአብሔር ዕውቀት እንጂ የዓለም ዕውቀት ስላላወቁ አይደለም። ክርስቲያን ደካማም የሆነው ብርቱም የሆነው እዚህ ነፍሱ ላይ ሲሰራ ብርቱ ይሆናል። ነፍሱ ላይ ካልሰራ ደግሞ ደካማ ነው። በመገለጥ ዕውቀት እስካልተሞላ ድረስ የእግዚአብሔር ነገር አይገባውም። በእውቀት ታደሱ ይላል እኮ። በእውቀት ታደሱ። ነፍሳችሁ የምትድነው በእውቀት ነፍስ የምትለመልመው ይሄ ሪቨሌሽናል ኖሌጅ ወደኛ ሲመጣና በውስጣችን ሲሰራ ነው። አለበለዚያ ነፍስ አሁን ብዙ ክርስቲያን ነፍሱ እየተራበች ነው። ድርቀት ነው። ምክንያቱም ነፍስ የምትለመልመው በዚህ በእግዚአብሔር ቃል ዕውቀት ነው። ኦኬ፣ ይህንን ተመልከቱ። ሰው ሲድን ሁሉ ነገር የሚሰራው በምኑ ነው? አውቶማቲካሊ ከመቅጽበት መንፈሱ ላይ ነው። ከዛ በኋላ ነፍሱን የመስራት ነፍሱን የማደስ ነፍሱን እንድትድን ከእግዚአብሔር ሐሳብ ጋር እንዲግባባ መስራት ያለበት እሱ ነው። የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። ስጋ የተዋረደ ነው፣ በስባሽ ነው። ምን ያለ ነው? የተዋረደ ነው፣ በስባሽ ነው፣ ፈራሽ ነው፣ ጊዜያዊ ነው አይደለ? ይሄ ስጋ አልተዋጀም። ታውቃላችሁ? ይሄ ስጋችን አልተዋጀም። የዚህ ስጋ ቀብድ ተሰጥቶታል። ለእግዚአብሔር በክርስቶስ ኢየሱስ ለስጋችን መዋጀት የሚሆነውን ክፍያ ጨርሷል። ግን አሁን አይደለም ጊዜው። የስጋ የሚዋጅበት ጊዜ ገና ነው። ጌታ ሲመጣ የማይሞተውና የማይበሰብሰውን አካል ለብሶ እንዲገለጥ። ግን ይሄ ስጋ የራሱ ፈቃድ አለው። ይሄ ስጋ ምን ልነግራችሁ ፈልጋለሁ፣ የራሱ ፈቃድ አለው። ስጋችን ይሄ ፈቃድ አለው። ብላ፣ ጠጣ፣ ተኛ፣ ተዝናና፣ አርግ እያለ ይነግረናል። ይሄ ስጋ የራሱ ፈቃድ አለው። የስጋ ስራ ይላል አይደለ? የስጋ ስራ አለ። የስጋ ስራ ገላትያ ምዕራፍ 5 ቁጥር 19 ላይ የስጋ ስራ አለ። ይሄ ስጋ የራሱ አለው። ይሄ ስጋ ከአምስቱ ከውጭው ዓለም ጋር እንድንገናኝበት የተሰጠን ነው። ይሄ ስጋ የተሰጠው ከሚታየው ዓለም ጋር የምንገናኘው በስጋችን ነው። ከማይታየው ዓለም ጋር የምንገናኘው ደግሞ በመንፈሳችን ነው። በነፍሳችንም አይደለም፣ በመንፈሳችን ነው። እግዚአብሔር የምናመልከው በመንፈስ ነው አይደለ? ሰው በእውነትና በመንፈስ እናመልከዋለን ማለት ነው። ከማይታየው ዓለም ጋር የምንገናኘው በመንፈሳችን ነው። መሀል ላይ ይኸውላችሁ ነፍሳችን ከታደሰች ከመንፈሳችን መልእክት ወደ ስጋ የሚመጣው በነፍስ በኩል ነው። እንትን ነች፣ አስተላላፊ ነች። የመንፈስ ነገር ካየለ ወደ ስጋ የሚተላለፈው በነፍስ በኩል ነው። ነፍስ ከስጋ ጋር ካደመች የእግዚአብሔር ነገር ስቶፕ ያደርጋል፣ ይቆማል። ዘጋችሁ፣ ቫልቭ ተዘጋ ማለት ነው። ወይም ኦን ኤንድ ኦፍ ሆነ ማለት ነው። የእግዚአብሔር መልእክት እንዳይመጣ እግዚአብሔር እንዳይናገር ነፍሳችን ከስጋ ጋር ከተባበረች አለቀ። ነፍሳችን ከመንፈሳችን ጋር ስትተባበር የእግዚአብሔር ሕይወት ወደ ስጋችን ይፈሳል። የእግዚአብሔር ሕይወት በኑሯችን እንዲገለጥ ያደርገዋል። የእግዚአብሔር ሕይወት ምክንያቱም እኛ የተቀበልነው የእግዚአብሔር ሕይወት ነው። የሚበዛ የሚትረፈረፍ ለሌሎች የሚደርስ የእግዚአብሔር ሕይወት፣ ተሸናፊ ሕይወት አይደለም የተቀበልነው። ጆይ ማለት መለኮታዊ ሕይወት ማለት ነው። እኛ ውስጥ መለኮታዊ ሕይወት አለ። ይሄ መለኮታዊ ሕይወት እንዲገለጥ ግን ነፍሳችን በእውቀት ምን ማለት አለባት? መታደስ አለባት። ኦኬ፣ ይሄ ይሄ ስጋችን ከውጭው ዓለም ጋር የምንገናኝበት አምስቱ ሕዋሳት ያሉበት የራሱ ዕውቀት አለው። ሲያይ ይሄ አይቶ ይሄ መጽሐፍ ቅዱስ ነው ይላል። ይሄ አይቶ ሞባይል ነው ይላል። ዕውቀት አለው። ይሄ ስጋችን በማየት የሚያስተላልፍልን መረጃ አለው ማለት ነው። ግን ስጋችን ከቁጥጥር ውጭ እንዳይወጣ ምን እናደርግ? እሷን ልናገርና ልጨርስ። እንዲሁ ልናገር እንደፈለኩ አልቻልኩም። ስጋችን ከቁጥጥር ውጭ እንዳይወጣ ከምናደርግበት መንገድ አንዱ በመንፈስ ቅዱስ ቁጥጥር ስር መሆን ነው።
ሮሜ 8:13 ምላል የስጋም ፈቃድ እንደ ስጋ ፈቃድ ብትመላለሱ ትሞታላችሁ አለ። ግን የሰውነትን ስራ በመንፈስ ብትገሉ በሕይወት ትኖራላችሁ አለ። አያችሁ፣ የሰውነት ስራ የሚገደለው በማን ነው? በመንፈስ ነው። በመንፈስ ነው የሰውነት። ገላትያ ምዕራፍ 5 ቁጥር 16 ላይ ምን ይላል? በመንፈስ ተመላለሱ ይላል። walk in the spirit walk in the በመንፈስ ቁጥጥር ስር ሁኑ፣ መንፈስ ይምራችሁ፣ መንፈስ ይቆጣጠራችሁ ይልና ምንድነው? በመንፈስ ብትመላለሱ የስጋን ምኞት አትፈጽሙም ይላል። የስጋን ምኞት እንዳንፈጽም የሚያደርገን ምንድነው? መንፈስ ቅዱስ ሲቆጣጠረን ነው። ሌላ ምንድነው መሰላችሁ? እዛው ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ እርስ በርስ ይቃወማሉ። የስጋና የመንፈስ ጦርነት አለ። የስጋና የመንፈስ ጦርነት አለ። ይሄን ጦርነት ለማሸነፍ ወዳደላንበት ለስጋችን ካደላን ስጋችን ያሸንፋል። ለመንፈሳችን ካደላን መንፈስ ያሸንፋል። ለምሳሌ መንፈስ ነፍስና መንፈሳችን ከተስማሙ ስጋ ብቻውን ቀረ፣ ሁለት ለአንድ ሆኑ፣ ተሸነፈ። በቃ ሁልጊዜ ማጆሪቲ ያሸንፋል አይደል? አሸንፋል አይደለም? ሁልጊዜ ማጆሪቲ ዊንስ አይደለም? ነፍሳችን እንደገና ከስጋችን ጋር ካደላ መንፈስ ይሸነፋል። ምክንያቱም ማጆሪቲ ሁለት ለአንድ ሆኑ። ስለዚህ ሁልጊዜ ነፍሳችን በእውቀት መታደስ አለባት። መንፈሳችን ያለቀለት ነው። ምንም እንጨምርበት ነገር አለ? ዲፋይል አይሆንም። አይቆሽሽም። መንፈሳችን አይቆሽሽም። ለምንድን ነው የማይቆሽሸው? የእግዚአብሔር ሕይወት አለበት። ኦልሬዲ የኛ የምናከናውነው ሳይሆን በክርስቶስ ባደረገው ስራ የተከናወነ ነገር ነው። ነፍሳችን ግን በእውቀት መታደስ አለባት። ስጋ በመንፈስ ቁጥጥር ስር ከሆነ በኋላ እግዚአብሔር የሚወደውን ኑሮ መኖር እንችላለን። ብዙ ነገር ወደፊት ትቀጥላለህ ብሎኛል። ይህን ካወቃችሁ ሰው ሲድን የዳነው መጀመሪያ የዳነው የትኛው ነው? መንፈሱ ነው። ሰው ሲድን ጌታን ሲቀበል ወዲያውኑ ከመቅጽበት የዳነው መንፈሱ ነው። አዲስ ፍጥረት የሆነው መንፈሱ ነው። አሮጌ ነገር የሌለበት መንፈሱ ነው። የእግዚአብሔር ሕይወት የተቀበለው መንፈሱ ነው። ዲኤንኤው የተለወጠለት መንፈሱ ነው። የመለኮታዊ ባህሪ ተካፋይ የሆነው እንዴ ዛሬ አያችሁ። እኔ ሰው መውደድ አልችልም፣ ጠላቴን መውደድ አልችልም አለኝ አንዱ በቀደም። ጠላቱን መውደድ የኛ የአዲስ ኪዳን ሕግ ምንድን ነው? ጠላቶቻችሁን ውደዱ ይላል። ክፉን በመልካም አሸንፉ ነው። ጠላት ቢራብ አብላው ነው። በደንብ አድርጋ አብላው፣ አጠጣው ይላል አይደል? ቢጠማ አጠጣው ይላል። ያንን ለማድረግ የምንችለው እኛ መለኮታዊ ባህሪ ተሰጥቶን ነው። ግን አዲሱ ሰው ይሄ ነፍሳችን ካልታደሰ በአሮጌው ሰው ዳታ ነው የሚሰራው። በአሮጌው ሰው ዳታ ይሰራል። አሮጌው ሰው ተወግዷል እኮ፣ በአሮጌው ሰው ዳታ ነው የሚሰራው። እግዚአብሔር መብራት ያብራለን። ገና ይሄን ነገር አንተ ወደፊት ጊዜ እሰጥሃለሁ ብሎኛል። በስፋት አይተን የዚህ የአዲሱ ሰው እውነታ የመዋጀታችን እውነታዎች ምን እንደሆነ ማወቅ ፋውንዴሽኑን ያወቀ ክርስቲያን ማለት ነው። መሰረቱ በትክክል ላይ የተመሰረተ ቤት አይፈርስም። ባሸዋ ላይ የተሰራ ቤት ይሄ ማለት ምንድነው? ከዛም አጣብቆ ክርስትና አይኖርም። መሰረት አለው። መሰረቱ የክርስቶስ ስራ ነው። መሰረቱ በክርስቶስ የተከናወነልን ነገሮች ናቸው። እኛ ያልሰራናቸው እሱ የሰራልን። ክርስትና ቅድም እንዳልነው ክርስትና ማለት ክርስቶስ በእኛ ውስጥ እንዲኖር መፍቀድ ማለት ነው እንጂ እኛ ለክርስቶስ እንኖራለን ማለት አይደለም። ይሄ ማለት ብዙ በሌላ በኩል እንዳትተረጉሙ ባዝድ እንዳይሆነ ክርስቶስ በእኛ እንዲኖር ከፈቀድ እሱ የሚፈልገውን ህይወት እንኖራለን። እሱ እንዲሰራ እሱ በእኛ ውስጥ እንደፈለገው እንዲንቀሳቀስ ከፈቀድንለት ክርስቶስ በእኛ ውስጥ ሆኖ ይሰራል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ አይደል? እግዚአብሔር ይመስገን። እንጸልይ።